ዘመናትን የተሻገረና የደረጀ የኪነ ህንጻ ጥበብ ባለቤት የሆኑት ቀደምት ኢትዮጵያውያን ሲያሻቸው ከአንድ አለት አሊያም ደግሞ አለቶችን አዋደው ከዘመን የቀደሙ አስደናቂ ህንጻዎችን ለዓለም አበርክተዋል። ሀገሬው በኪነ ህንጻ ጥበቡ በስልጣኔ ስለመቅደሙ ዓለምን ሲያነጋግርና ሲያስደምም ቢኖርም ዛሬ ላይ ከዘመን ርቆ ከስልጣኔ ተቆራርጦ እንደ ጥንቱ በጉስቁልና እየኖረ የተሻለ ነገን ዛሬ እንዲያበጅ ወቅት አበርትቶታል። በየትኛውም የገጠራማ አካባቢዎች ቢጓዙ የሀገሬው ሰው መኖሪያ ከጉስቁልናም ብዛም የራቀ አለመሆን በርካቶች ስለ ገጠር የወል እሳቤን እንዲጋሩ አስገድደዋል። ከዓለም የለውጥ ምህዋር ጋር ለመቀራረብ እርምጃዋን ያፈጠነች ያለችው ኢትዮጵያ ባላት አቅም ልክ የዜጎቿን አኗኗር ከዘመን ጋር መቃኘት ግድ የሚላት ጊዜ ላይ ደርሳለች። አንድ መንግስት በሀገር ደረጃ ልማት በሀገር ደረጃ የመለወጥን ሐሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ብልጽግና ማሱ የበዛ እንዲሆን በቤተሰብ ደረጃ የሚነካ መሆን አለበት። ሀገራችን ለእድገት ግስጋሴዋ ስትተጋ የዜጎቿን አኗኗር ከዘመን ጋር እንዲታረቅና በከተማ የተጀመረው ጉዞ ለገጠር ማህበረሰብ እንዲዳረስ በአዲስ እሳቤ የተቃኘ ጉዞ ተጀምሯል። በገጠር የኢትዮጵያ ክፍል የሚኖረው ማህበረሰብም ተፈጥሯዊ አረንጓዴነቱን ሳያጣ ዘመናዊነትን ከጸጋው ጋር ያጣጣመና የህይወት መመሪያው እስኪያደርግ አዲስ እሳቤው አዲስ ምልከታና ሰፊ ርዕይ ሊሰጠው አጠገቡ ደርሷል። የከተማ ኮሪደር ብለን ከተማችንን ከአፈር ከጭቃ ከነበረ የኑሮ ዘዬ ለማሻሻል ሙከራ ያደረግን ዘንድሮ የገጠር ኮሪደር ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ህይወት መቀየር አለበት። በሁሉም መስክ ተግባራዊ አብነት የሚታይባቸው ሀገራዊ ኢኒሼቲቮች አሁን ላይ ደግሞ በገጠር ኮሪደር ማዕቀፍ ስር ሞዴል የገጠር መንደሮችን በማሳያነት በመገንባት ሁሉን አቀፍ ለውጥ ለማምጣት አዲስ ምዕራፍ ገልጠዋል። በውስን ቦታዎች ተጀምረው በሁሉም የሀገሪቱ አካባቢዎች እንዲሰፉ የሚደረጉት እነዚህ የገጠር መንደሮች ገጠርና ዘመናዊነት እጅግ የተራራቁ ፈጽሞ የማይቀራረቡ ተደርገው የተሳሉበትን የኖረ እሳቤ የሚፍቁና በሀገራችን የተጀመረውን እሳቤ ሙሉ የሚያደርጉ ይሆናል። ሞዴል አርሶ አደሮች ሻል ያለ ላይፍ መኖር አለባቸው። ከብቶችና አርሶ አደሮች በአንድ ቤት ውስጥ የማይተኙ መሆን አለባቸው። ከብቶች ለብቻ በጓሮ ወይም ሰብሰብ ብለው የሚኖሩበትን አርሶ አደሮች ከብቶቻቸውን እንደ ልጆቻቸው ቢወዱም ከብትና ሰው አብሮ መኖር ስለሌለበት በገጠር ያለውን ኑሮ መቀየር ያስፈልጋል። እነዚህ ሞዴል የገጠር መንደሮች በየአካባቢው ያለ የተፈጥሮ ሀብትን የሚፈልጉ ቀለል ያሉ የግንባታ ግብአቶችን የሚጠቀሙ የማህበረሰቡን ዘመን የተሻገረ ባህል እንዲሁም የአየር ጠባይን ባገናዘበ መልኩ የሚገነቡ ናቸው። ከሌማት ትሩፋት ከጓሮ አትክልት እንዲያገኙና ኑሯቸውን እንዲያሻሽሉ በአገር አቀፍ ደረጃ የተጀመሩ ኢኒሼቲቮች በእነዚህ ሞዴል የገጠር መንደሮች ቦታ ይኖራቸዋል። አርብቶ አደሩ ከነክብሩ ለራሱም ሆነ ለእንስሳቶቹም በተበጀ መኖሪያ ተገቢ ቦታ አግኝቶ ኑሮውን በደስታ ይመራል። ሞዴል የገጠር መንደሮቹ በቤተሰብ ደረጃ ካላቸው ገጽታ ባሻገር እንደ ማህበረሰብ ጽዱ ጤናማና እጅግ የተዋበ መንደር የሚፈጥሩና የዜጎችን ክብር በልኩ የሚያሳዩ ናቸው።
መሰል የገጠር መንደሮች ከህልም እንጀራነት አልፈው በገበታ ለሀገር ወንጪ ፕሮጀክት ላይ ቀደም ብለው ተግባራዊ በመሆናቸው አርሶ አደሩ የተገባ ኑሮ እየመራ ጓዳውንም ደጁንም ሙሉ አድርጎ ታይቷል። ደስታ ምንም ልክ የሌለው ነው። ደስ ብሎኝ ተደስቼ የምኖረው ባለቤቴም እንደዛ እንደውም ትታመም ነበር መጀመሪያው ላይ እቺ ቤት ካገኛንና ከገባን በኋላ አኪም ቤት አልሄደችም ድናለች። ምንም ችግር የለም። ልጆቼ ክፍል አሉ እዛ ገብቶ ነው የሚያጠኑ። እኔ ወደ ኩሽና ገብቼ ችግር ነገር የለም። በጣም ልዩነት አለው። ኢትዮጵያ እድገቷ ሙሉ እንዲሆን ገጠርን አካታ ለዘመናት የኖረችበትን ገጽታ በማዘመን አዲስ ምዕራፍን ገልጣለች። በርካታ የገጠር ማህበረሰብ ያላትን ኢትዮጵያ የመቀየሩ ውጥን ከትንሽ ተጀምሮ ትልቅ እስከሚሆን ቀላል የማይባሉ ፈተናዎችን ማለፍ ግድ ይሆናል። በሰለጠነው ዓለም በሰው ቤት ያኗኗር ዘዬ መንግስታት ጣልቃ መግባት የለባቸው። እንደኛ ባሉ ባላደጉ ሀገራት ግን መንግስታት ድርብ ኃላፊነት ስላለባቸው በሃውስሆልድ ሌቭል ኢንተርቪን ካላደረጉ በቀር ያማረ የተዋበ ሀገር መስራትም ማስረከብም አንችልም።